ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ዴቪድ ኦርንስቲን ይዞት በወጣው ዘገባ ሊቨርፑሎች አሁንም አሰልጣኝ አርነ ስሎት በስራቸው እንዲቆዩ ይፈልጋሉ እያለን ይገኛል። እንደዚሁም ቨርጅል ቫን ዳይክ እና ጄሚ ካራገር በትናንትናው ጨዋታ ዙሪያ የሰጡት አስተያየት አለ። ሪዮ እንጉማንም የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በዘገባዎቹ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም በትናንትናው ጨዋታ ዙሪያ ቨርጅል ቫን ዳይክ የሰጠውን አስተያየት ስንመለከት በጨዋታው ላይ በጣም ብዙ እድሎችን ስንፈጥር መመልከት ችያለሁ። ነገር ግን ደግሞ እድሎችን ፈጠርክ ማለት ጨዋታውን ታሸንፋለህ ማለት አይደለም። ጨዋታውን ለማሸነፍ የግድ መፋለም መቻል አለብህ። የፈጠርካቸውንም እድሎች ወደ ግብነት ልትቀየር ይገባል። እንደዚሁም ደግሞ ማሸነፍ የሚገባን መሆን መቻል አለብን። በቀጣይ ጨዋታም ወደ ቀጣይ ዙር ማለፍ የሚገባን መሆን መቻል አለብን። እናም ቀጣይ ሳምንትም በጣም ወሳኝ የሚባል ጨዋታ አለብን። ደግነቱ በሜዳችን የምናደርገው ጨዋታ ነው። እንደዚሁም በስቴዲየሙ ላይም የሊቨርፑል ደጋፊ ብቻ ነው የሚገኘውና ያ ጨዋታ ለእኛ በጣም ምርጡ ጨዋታ ምርጡ ምሽትም ይሆናል ብለን ተስፋ እናደርጋለን። እንደዛ እንዲሆን ከፈለግን ደግሞ ሜዳ ላይ ማሳየት መቻል አለብን። በጣም በጥንካሬ ከመጀመሪያው እስከ መጨረሻው ደቂቃ ድረስም ልንጫወት ይገባል። እናም ዋናው ነገር በጨዋታው ላይ በራሳችን መንገድ በመከላከልም እንደዚሁም በማጥቃት ረገድም በጣም ምርጥ የሚባለውን ጨዋታ መጫወት መቻል አለብን። ዋናው አላማችንም ያ ነው የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት ሳምንት ከሚደረገው የሻምፒዮንስ ሊግ ጨዋታ በፊት በመጀመሪያ ደረጃ ከቶተናም ጋር በምናደርገው ጨዋታ ላይ ፎከስ ልናደርግ ይገባል። ምክንያቱም ይህ ጨዋታም በጣም አስቸጋሪ ጨዋታ እንደሚሆን ሁላችንም እናውቃለን። በእርግጥ ቶተናሞች ሰሞንኛ ብቃታቸውን ከተመለከተን ጥሩ የሚባል አይደለም። በሻምፒዮንስ ሊጉም በአትሌቲኮ ማድሪድ 5-2 ተሸንፈው ነው የመጡት። ነገር ግን ደግሞ እነዚህ ጨዋታዎች ላይ ተሸንፈዋል ማለት ከኛ ጋር በሚያደርጉ ጨዋታ ላይ ደካማ ሆኖ ይገባሉ ማለት አይደለም። በተለይ የመጀመሪያዎቹን ደቂቃዎች አካባቢ ጥሩ የሚባል እንቅስቃሴን ካደረጉ እስከ መጨረሻውም ፈታኝ የሚባል እንቅስቃሴም ሊያደርጉ ይችላሉና ለዛ መዘጋጀት አለብን የሚል አስተያየትን ሰጥቷል። በመቀጠልም በሞሐመድ ሳላ ፐርፎርማንስ ዙሪያ ነበረ አስተያየቱን እየሰጠ። በዚህም አስተያየት ሞሐመድ ሳላ በጣም አስፈላጊ የሚባል ተጫዋች ነው በቡድን ውስጥና ይህንን ተጫዋች ደግሞ ምርጥ ብቃቱን እንዲያወጣ እኛ ማገዝ መቻል አለብን እንጂ አንድ ተጫዋች ደካማ እንቅስቃሴ አደረገ ብለን መውቀስ የለብን። ይህ ነገር ደግሞ ለሁሉም ተጫዋቾች የሚሰራ ነው። እንደ ቡድን የተጫዋቾችን ብቃት እንዴት እናሳደግ የሚለው ላይ ፎከስ ማድረግ መቻል አለብን። ሁልጊዜም የምንጫወተው ለባጃችን ነው፣ ለክለባችን እንደዚሁም ለደጋፊያችን ነውና በእነዚህ ጨዋታዎች ላይ ደግሞ ምርጥ ብቃታችንን እንድናሳይ ከፍተኛ ጥረት ማድረግ መቻል አለብን። ስለ ኳሊቲም ካነሳን ሞሐመድ ሳላ በጣም ትልቅ ኳሊቲ ያለው ተጫዋች ነው። ይህንንም ነገር ደግሞ ባለፉት ዓመታት በተደጋጋሚ ያለመዋዠቅ ስንመለከተው ነበረ። እናም አሁንም ድረስ የቡድኑ አስፈላጊ ተጫዋች ነው። እስከ ሲዝኑ መጠናቀቂያም ድረስም የቡድኑ አስፈላጊ ተጫዋችም ሆኖ ይቀጥላል የሚል አስተያየትን ሰጥቷል። በመቀጠል የምንመለከተው የቀድሞ የሊቨርፑል ሁለት ተጫዋቾች በሪዮ እንጉሙሃ ዙሪያ የሰጡትን አስተያየት ይሆናል። ሁለቱም እንግዲህ የተለያየ አይነት ሀሳብን ነው እያነሱ የሚገኙት። የትኛው ሀሳብን ትክክል የሚለውን ነገር እናንተ እዚሁ ኮሜንት ሴክሽን ላይ በመጻፍ ታሳውቁኛላችሁ። በመጀመሪያ የምንመለከተው ዶን ሃችሰን የሰጠውን አስተያየት ነው። በሰጠውም አስተያየት እንደው ግልጽ እንነጋገር ከተባለ ሪዮ እንጉሙሃ በዚህ በጋላታሳራይ ሜዳ እንደዚህ አይነት በሚያስፈራ ቦታ ላይ በቋሚነት መጀመር አለበት ብላችሁ ታስባላችሁ? ምናልባት በመልሱ ጨዋታ ላይ በአንፊልድ በቋሚነት መጀመር አለበት ልንል እንችላለን። በዚህ በጋላታሳራይ ሜዳ ግን ማስጀመር ግን ተገቢ ነው ብዬ አላስብም። ሪዮ እንጉሙሃ ገና 17 ዓመቱ ላይ ነው የሚገኘው። ከዚህ በኋላ ደግሞ በቋሚነት የሚጀምርባቸው በጣም ብዙ ጨዋታዎች አሉ። ነገር ግን በጋላታሳራይ ሜዳ አይደለም ለ17 ዓመት ወጣት ተጫዋች ለልምድ ላላቸው ተጫዋቾች ራሱ በጣም የሚያስቸግር ቦታ ላይ በቋሚነት ማስጀመር ተገቢ ነው ብዬ አላስብም። ሪዮ እንጉሙሃም ከዚህ በኋላ በጣም ብራይት የሆነ ፊውቸር አለው ወይም ተስፋ ያለው ተጫዋች ነውና ትንሽ ልንታገስ ይገባል የሚል አስተያየትን ሰጥቷልና ከዚህ አስተያየት የምንረዳው እንግዲህ ሪዮ እንጉሙሃ በቋሚነት መጀመር አልነበረበትም የሚለውን ነው የሚደግፈው። ሌላኛው በሪዮ እንጉሙሃ ዙሪያ አስተያየቱን የሰጠው ደግሞ ፔናንት ነው። ጀሬሚ ፔናንት በሰጠው አስተያየት ደግሞ ከዚህ አሰልጣኝ ጋር በቅቶኛል። ምክንያቱም ከወልቭስ ጋር በተደረገው ጨዋታ ላይ 65 ደቂቃዎችን ተጫውቶ የጨዋታው ኮከብ ተብሎ የወጣን ተጫዋች እንዴት በዚህ ጨዋታ ላይ ቢያንስ እንኳን 10-15 ደቂቃ እንዴት አላጫወተው? በተለይ ደግሞ የቲሙን እንቅስቃሴ ከተመለከታችሁ አብዛኞቹ ተጫዋቾች በጣም ደካማ የሚባል እንቅስቃሴ ነበረ ያደረጉትና ተቀያሪ ወንበር ላይ ሪዮ እንጉሙሃ እያለ ለምንድን ነው ቀየረው ያላስገባው? ይህንን የሚያስረዳኝ ሰው አለ ወይ? ካለም እስቲ ይንገረኝ የሚል አስተያየትን ሰጥቷልና ጀሬሚ ፔናንት ደግሞ የሪዮ እንጉሙሃ አለመግባትን እንግዲህ ተቃውሟል። እናንተ በየትኛው ወገን ላይ ነው ያላችሁት? በጨዋታው ላይ ሪዮ እንጉሙሃ በቋሚነት መጀመር ነበረበት ወይስ በቋሚነት መጀመር አልነበረበትም ከሚለው ወገን ናቸው። ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ በበኩሌ በማች ሪያክሽን ላይም እንደነገርኳችሁ
በዚህ ጨዋታ ላይ ሪዮ እንጉማ በቋሚነት መጀመር አልነበረበትም። በዚህ እስማማለሁ። ነገር ግን ደግሞ የመጨረሻዎቹን 10-15 ደቂቃዎች ላይ ቢያንስ ተቀይሮ መግባት ነበረበት ነው የምለው። በእርግጥ ዶን ሁድሰንም እንደተናገረው ስቴዲየሙ በጣም አስፈሪ የሚባል ስቴዲየም ነው። የሲኒየር የሚባሉ ተጫዋቾች ራሱ በዚህ ጨዋታ ላይ ሲቸገሩ መመልከት ችለናል። ነገር ግን ደግሞ አንዳንድ ጊዜ እንደዚህ አይነት ወጣት ተጫዋቾችን በእንደዚህ አይነት ከባድ ኢንቫይሮንመንት ውስጥ አስገብተ መፈተን በጣም ጥሩ ነው ብዬ ነው የማስበው። ለምሳሌ ከዚህ ቀደም በየርገን ክሎፕ ስር ትሬንት አሌክሳንደር አርኖልድ በማንቸስተር ዩናይትድ ጨዋታ ላይ በቋሚነት ነበረ የጀመሩና ሊቨርፑል ከማንቸስተር ዩናይትድ ደግሞ ሲገናኙ ምን ያህል አስፈሪ ድባብ እንዳለ ሁላችንም እናውቃለንና ወጣት በነበረበት ሰዓት ራሱ በእንደዚህ አይነት ጨዋታዎች ነበረ የተፈተነውና ሪዮ እንጉማም ቢያንስ የመጨረሻዎቹን 10-15 ደቂቃዎች ላይ ተቀይሮ ገብቶ ይህንን እሳት የሆነ ስቴዲየምን ቢያየው ለሱ ጥሩ ነበረ። ነገር ግን አሰልጣኙ ሳያስገቡት ቀርቶ። እናንተ ግን በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ጂሚ ካራገር ከጨዋታው በኋላ የሰጠውን አስተያየት ይሆናል። በሰጠውም አስተያየት አሁንም ድረስ ሊቨርፑሎች ወደ ቀጣይ ዙር የሻምፒዮንስ ሊግ ጨዋታዎች ያልፋሉ የሚል እምነት ነው ያለኝ። ነገር ግን ደግሞ ለአሰልጣኙና ለተጫዋቾቹ በጣም ትልቅ ስጋት አለኝ። የዛሬውን ጨዋታ ከተመለከትን በግሩፕ ስቴጅ ላይ ከጋላታሳራይ ጋር ካደረጉ ጨዋታ ጋር የሚመሳሰል አይነት ጨዋታ ነው የነበረው። እናም ሊቨርፑሎች እንግዲህ በዚህ ሰዓት መገኘት ከሚገባቸው ቦታ በጣም በብዙ ርቀት ወደኋላ ላይ ነው ያሉት። በዚህ ሰዓት እንግዲህ ሊቨርፑሎችን ስናነሳ ከነ ባየር ሙኒክ ጋር አብረን ማንሳት ነበረብን። ባየር ሙኒክን የምናስቀምጥበት ቦታ ላይ ሊቨርፑሎችንም ልናስቀምጥ ይገባ ነበረ። ለዛም ነው እንግዲህ በክረምቱ የዝውውር መስኮት ከ400 ሚሊዮን ፓውንድ በላይ ወጪ አውጥተው የተለያዩ ተጫዋቾችን ማስፈረም የቻሉት። ባለፈው ሲዝን ፕሪሚየር ሊጉን በልተዋል። በዚህ ሲዝን ደግሞ ሻምፒዮንስ ሊግን እንዲበሉ እንዲረዳቸው ነበር እነዚህን ተጫዋቾች አስፈርመው የነበረው። ነገር ግን በዚህ ሰዓት ላይ በጋላታሳራይ 1-0 ተሸንፏል። የመልሱ ጨዋታም በጣም ወሳኝ ጨዋታ ነው እያለን የምንገኘው። በእርግጥ አሁንም ሊቨርፑሎች ወደ ሩብ ፍጻሜ ያልፋሉ የሚል እምነት ነው ያለኝ። ነገር ግን ደግሞ በሩብ ፍጻሜ ፒኤስጂን የሚገጥሙ ከሆነ ከፒኤስጂ አልፈው ወደ ግማሽ ፍጻሜ ያልፋሉ የሚል ምንም አይነት እምነት የለኝም። ይበልጥ ደግሞ እኔን የሚያሳስበኝ ተጨማሪ ነገር ቢኖር ምንድነው መሸነፉ ብቻ አይደለም፣ እያሳዩት ያለው እንቅስቃሴ ራሱ ለአሰልጣኙ በጣም ትልቅ ስጋት ነው ብዬ ነው የማስበው። እንደዚሁም በግሩፕ ስቴጅ ላይም አሰልጣኙ የሆነ ነገር ሊቀየር ይገባል ስል ነበረ። እሱም እንግዲህ የተለያዩ ነገሮችን ቀይሮ ሲሞክር ነበረ። ነገር ግን በዚህ ሰዓት ላይ እነዚህ ነገሮች ራሱ እየሰሩ አይደለም የሚገኙ። እንደዚሁም ሲዝኑን ከተመለከትን ራሱ ሊቨርፑሎች ሙሉ ለሙሉ ብልጫ ያሳዩበት ምንም አይነት ጨዋታ የለም። አንዳንድ ጨዋታዎችን ከተመለከተን ኢንድ ቱ ኤንድ ነው፣ እንደ ባስኬትቦል አይነት ጨዋታ ነው የነበረው። ያንን ነገር ለማስቀረት ሲል ደግሞ ጨዋታውን ሲቀይር ሊቨርፑሎች በጣም ስሎ ነበር የሚሆኑት፣ በጣም ቀርፋፋ ነው የሚሆኑትና በጣም አሰልቺ የሚባልን ጨዋታ ነበረ ሲጫወት የነበሩትና ትክክለኛው የሆነውን ኮምቢኔሽን ማግኘት የቻለም አይመስለኝም። በእርግጥ ሌላ አሰልጣኝ ራሱ ወደ ክለቡ ቢመጣ ያን ያህል ትልቅ ለውጥ ያመጣል ብዬ አላስብ። እናም እንዳጠቃላይ ችግሩ ያለው በቡድን ውስጥ ነው ያሉት ተጫዋቾች፣ እንደዚሁም ደግሞ የጎደሉ ተጫዋቾች ናቸው እንደዚህ አይነት ነገሮች እንዲፈጠሩ እያደረገ ያለው። ምክንያቱም አንዳንድ ቦታዎች ላይ የአማራጭ እጥረትም አለ በቡድን ውስጥና ያ ነገር ደግሞ ቡድኑ እንዳይለወጥ እያደረገ ነው የሚገኙና ይህ ደግሞ በጣም ትልቅ ችግር ነው እና ሙሉ ለሙሉ የአሰልጣኙ ጥፋት ነው ብዬ አላስብም። ነገር ግን ደግሞ ሁልጊዜም ተወቃሹ አሰልጣኝ ነው የሚል አስተያየትን ሰጥቷል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመጨረሻም የምንመለከተው ዴቪድ ኦሪስቲን ይዞት የወጣውን ዘገባ ይሆናል። በሶስት ጉዳዮች ላይ ነው ዘገቦችን ይዞት የወጣው። የመጀመሪያው ኢብራሂማ ኮናቴን የተመለከተውን ዘገባ ስንመለከት ሊቨርፑልና ተጫዋቹ በጣም ጥሩ የሚባል ንግግሮችን እያደረጉ ነው የሚገኙት። እንደዚሁም በሁለቱም ወገን በኩልም ስምምነት ላይ ለመድረስም ከፍተኛ ፍላጎት አላቸው። ነገር ግን እስካሁን ድረስ ከስምምነት ላይ መድረስ አልቻሉም። ነገር ግን ድርድሮች አሁንም ድረስ እየተደረጉ እንደሆነ በዘገባው ተናግሯል። በመቀጠልም በክረምቱ የዝውውር መስኮት የሊቨርፑል እቅድ ዙሪያ ይዞት በወጣው ዘገባ መሰረት ሊቨርፑሎች በክረምቱ የዝውውር መስኮት አንድ የክንፍ ተጫዋች ቢያንስ ያመጣሉ እያለን ይገኛል። እንደዚሁም አሰልጣኝ አርነ ስሎትን በተመለከተ ይዞት የወጣውን ዘገባ ስንመለከት አሁን ላይ እየሰማሁት እንዳለሁት ከሆነ አሁንም የሊቨርፑል አመራሮች ከአሰልጣኝ አርነ ስሎት ጎን ናቸው። እስከ 2027 ድረስም በሊቨርፑል የሚያቆየው ኮንትራት አለና ያንንም እንዲጨርስም ከፍተኛ ፍላጎት አላቸው። አሰልጣኙ በስራው እንዲቀጥል ይፈልጋሉ። እንደዚሁም ነገሮችንም ያስተካክላል ብለው ያምናሉ የሚል ዘገባን ይዞልን ወጥቷል። በተጨማሪም ሊቨርፑሎች በዚህ ሰዓት ላይ የተለያዩ አሰልጣኞችን ለመመልመል ወደ ገበያ ቢወጡ አርነ ስሎት ያለውን ፕሮፋይል አይነት ነው የሚፈልጉትና ትክክለኛው አሰልጣኝ ነው ብለው ያምናሉ። እንደሱም ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው ሌላ አሰልጣኝ
በገበያው ላይም አለ ብለው አያስቡም። አሰልጣኝ አርነ ስሎት የሚፈልጉት አይነት አሰልጣኝ ነው። እናም በሱም ደስተኛ ናቸው። እስከ ክረምቱም ድረስ በስራው ይቆያል። ነገር ግን ከዛ በኋላ ምንም ነገር ሊፈጠር የሚችልበት እድል አለ። ነገር ግን በዚህ ሰዓት ላይ አሰልጣኙን ስለማሰናበት ምንም አይነት ወሬ እያወሩ አይደለም፣ እየተነጋገሩበትም አይደለም የሚል ዘገባን ይዞልን ወጥቷል። በዚህ ሲዝን እንግዲህ ሊቨርፑሎች እያሳዩት ያሉትን አቋም ከተመለከተን አሰልጣኝ አርነ ስሎት እስከዚህ ሰዓት ድረስ ራሱ በአሰልጣኝነቱ መቆየት አልነበረበትም። ከዛሬ ከ3-4 ወር በፊት ነበር ከስራው መሰናበት የነበረበት። ነገር ግን የሊቨርፑል አመራሮች እስካሁን ድረስ አቆይተውታል። በተለይ ደግሞ የዣቪ አሎንሶ ከሪያል ማድሪድ አሰልጣኝነቱ መሰናበቱን ተከትሎ ምናልባትም አሰልጣኝ አርነ ስሎትም ከስራቸው ሊሰናበቱ የሚችሉበት ከፍተኛ እድል አለ ሲባል ነበረ። እስካሁን ድረስ ግን በስራቸው ላይ ነው የሚገኙት። እስከ ክረምቱም ድረስ በስራቸው ይቆያሉ ተብሎ ይጠበቃል። ልክ ይህ ሲዝን እንደተጠናቀቀ ግን የሊቨርፑል አመራሮች ውይይት ያደርጋሉ። ከዛ በኋላ አሰልጣኙ በስራው ይቆይ ወይስ ይሰናበት የሚለው ነገር ላይ ውሳኔያቸውን የሚያስተላልፉ ይሆናል። እስከዛው ድረስ ግን አሰልጣኝ አርነ ስሎት በሊቨርፑል አሰልጣኝነታቸው የሚቀጥል ይሆናል። በሊቨርፑል ደጋፊዎች ዘንድ አሰልጣኝ አርነ ስሎት በስራቸው እንዲቀጥል የሚፈልግ ማንም የለም። ነገር ግን አመራሮቹ እስካሁን ድረስ እንግዲህ ይሰናበቱ የሚል ምንም አይነት ውሳኔ አላስተላለፉም። ስለዚህ እስከ ክረምቱ ድረስ የግድ መጠበቅ የሚኖርብን ይሆናል። እናንተ ግን በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በእርግጠኝነት 99% አሰልጣኝ አርነ ስሎት ከስራቸው መሰናበት አለባቸው ነው የሚለው። እንደዚሁ መቆየት አለባቸው የምትሉ ካላችሁ ግን ከነ ምክንያታችሁ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንመለስ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።